በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓርብ ድርሳነ ማህያዊ አንደኛ ምዕራፍ። በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱን የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳን ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስ ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድ ንጉሣችሁን እንሆ አላቸው። ሰቅለ በሞት አርቅልን ብለው ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉሥ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐር ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱ። ሊወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስን የሚከተለው ዘንድ መስቀል አሸከሙት። የጦር መሳሪያ ይዘው የተከተሉት ጭፍሮች 580 ናቸው። ከእነሱ ጋር የተባበሩት ሌሎቹ ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበረ። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ እንጂ አላቸው። መካን የሆኑ ሴቶች፣ ያልወለደች ማኅፀን ያላጠቡ ጡቶች ንዑዳን ክቡራን ናቸው የሚሉበት ወራት ይመጣልና የዚያን ጊዜ ተራራው ተንዶ በተጫነን ምድር ተከፍቶ ባጥን ትላላችሁ። በዚህ በእርጥብ እንጨት እንዲህ ያደረጉት ደረቅ ቢያገኙ እንዴት በሆኑ። ከእሱ ጋርም ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎችን ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደከመ፣ ወዛ፣ ትከሻው ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ ባንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና ለመስቀል ፈጥኖ ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆነ ልጆቹን ስላዳንለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። የቀራንዮ ሰው በደረሰ ጊዜ ቀራንዮን በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትን ከርቤን የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወ። እንደ ወንበዶች ጥሩ ጠጅ አላጠጡትም። ጠጅ ያጠጣ ነው እንደሆነ ከስካሩ የተነሳ የችንካሩን መከራ አይሰማውም፣ ተሰቅሎም ጻር ሳያገኘው ይሞታል አሉ እንጂ። አይሁድ ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹን ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ በ2 ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ፣ በእጆቹን ለምጻሞችን ስላዳናቸው ፈንታ፣ የዕውሮችን ዓይን በእጆቹ ስላዳናቸው ፈንታ፣ በእጆቹ የሞቱትን ስላስነሳቸው ፈንታ ቸነከሩት። ሁለተኛ ምዕራፍ። አንድ ሰው ወደ እሱ እየማለደ መጥቶ እጅ ነሳው፣ ለመነው። ልጄ ዲዳ ደንቆሮ የሆነ ጋኔን ይዞታልና ይቅር በለኝ ዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገደልና ከእሳት ከውሃ ይጥለዋል። ወደ ደቀ መዛሙርት ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር ይኖራለሁ? እስከ መቼ ድረስ እታገሳቸዋለሁ ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስን ባየው ጊዜ ከምድር ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህንን ጋኔን ተቆጣው፣ ከሱ ትወጣ ዘንድ ዳግመኛም ወደ እሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜ አማቶ ለቆት ሄደ። ብዙ ሰዎች ሞተ እስኪሉ ድረስ እንደ በድን ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በ2 ችንካር ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹን በምራቅ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየው።
እቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉት ሁለቱንም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱንም ዕውሮች አዳናቸው። ሌሎቹንም ዕውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን ዓይኖቻቸው ድነው አዩ። ልምሽ የሆኑትን አንካሶችን፣ ሰረቃ ወርሃ እያየ የሚጥላቸውን፣ በሽተኞች፣ ደዌ የጸናባቸውን፣ ጋኔን የሚጥላቸውን፣ አጋንንት ያደሩባቸውን በእጆቹ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን፣ ድውይ የፈወሰውን ጌታ እጆቹን በሁለት ችንካር ቸነከሩት። 3ኛ ምዕራፍ ናይን በምትባል አገር የአንድ የድሃ ልጅ በድን አገኘ። ከእሷ ጋርም ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስ ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑን በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ። ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩኅን እሱን ጌታን እጆቹን በሁለት ችንካር ቸነከሩት። 4ኛ ምዕራፍ ጌታችን ኢየሱስም ከደቀ መዛሙርቱ ጋር ይህን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዥ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅን በላይዋ ጫን፣ ልጄም ትድንልኛለች ብሎ ማለደ። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱ ጋር ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሽ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤል ወገን የሚሆን አንድ ሙት በአንድ ቀን አስነሳው። ሌሎች የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ታምራቶች ብዙ ናቸው። አይሁድ ግን ይህን ሁሉ ታምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹን በአንድ ችንካር አንዱን ከአንዱ ጋር አንድ አድርገው ቸነከሩት። መላእክት የእግሮቹንም ደም በእሳት ጽዋ ተቀበሉት። በቤተ መቅደስ በየአዳራሹ ስለተመላለሱ ፈንታ ከዳን እስከ ቤርሳቤር በአይሁድ አገሮች ስለተመላለሱ ፈንታ ማዕበሉን እስከ ሰማይ ድረስ የሚያወጣ የሚጮህ ጥልቁን ባህሩን በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዝዋሪ ባህር ላይ እውነት ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉት በጎች ለመፈለግ በየወሩ 3 ዓመት ስለዞሩ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ በመቸንከሩም የሞት ችንካርን አጠፋለን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆችና እግሮቹ በመቸንከር ከፍሏልና፣ በእጆቹም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በሥጋው ከመስቀል እንጨት ጋር ተቸነከረ። 5ኛ ምዕራፍ ጌታችን ኢየሱስን በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምን መለየት የለም። ከእሱ ጋር 2 ወንበዴዎች፣ አንዱ በቀኙ አንዱ በግራ በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋር በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና፣ ከግርማው የተነሳ ሰማያትና ምድር የሚንቀጠቀጡለት እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋት ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በሥጋ በእንጨት መስቀል ላይ ተሰቀለ። ከኃጢአታችን ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትን ያወርዳቸው ዘንድ ሙሴ አርዌ በትር በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታ ባልሰቀሉት ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ላይ ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው መመን ድህነትን የመስቀል መከራ ንቆ አቃሎ ተቀበለ። ኀፍረትንም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ድህንነት በማዕዘነ ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ።
እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድ በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይችን መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአጋር አቅራቢያ ነው። ጽሕፈቱም በጸርህና በሮማይስጥ በዕብራይስጥ ነው። የካህናቱም አለቆች ጲላጦስ እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ የጻፍኩትን ጽፌአለሁ። ይኸው ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉት የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስ አፍርሼ በ3 ቀን እሰራለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን፣ እስኪ ከመስቀል ውረድ እያሉ እንደዚያ ጸሐፍትና የካህናት አለቆች ሌላውን ያድናል፣ ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበረ። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ፣ አይተን እንመንበት አሉ። እሱ ግን በካህሊነቱ በስልጣኑ እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞት ያድንሃል ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ ይወደው እንደሆነ አሁን ያድነው፣ የእግዚአብሔር ልጅ ነኝ ይላል እና ከእሱ ጋርም የተሰቀሉት ያሽሟጥጡት ነበር። አይሁድ በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራ በቀኝ የተሰቀሉት ሹማምንቶቹ ናቸው። እነሱ እንዲህ ሲሰድቡት፣ እሱ ግን በኃጢአት ሳሉ እንዳይሞቱ ስለ እነሱ ለመነላቸው። ጌታችን ኢየሱስም አባቴ ያለ እውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመና ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፣ ይገቡም አሉ። ከእሱ ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስንም አድን ብሎ ሰደበው። ሁለተኛው ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለ እግዚአብሔርን አትፈራውምን ብሎ መለሰለት። ለእኛስ በሚገባ ተፈርዶብናል፣ እንደ ሥራችን ተቀብለናል። ይህ ሰው ግን ምን ክፉ ሥራ የሠራው የለም። ይህም በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስን በጌትነቱ ዙፋን ተቀምጦ አየ። መላእክት ዙሪያው ቆመው አየ። አቤቱ በጌትነት በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋር በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለ4 ከፈሉት። ስፌት የሌለባት ዕጽረ ወጥ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰ ይድረሰው እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴ ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮች እንደዚህ ያደረጉ። 6ኛ ምዕራፍ የጌታችን የኢየሱስ እናቱ እመቤታችን ከእህቷ ከቀሎጵያ ልጅ ከማርያም እና ከመግደላዊት ማርያም ጋር ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራርጥ በጽኑ ሐዘን እየጮች ታለቅስ ነበረ። ከመስቀሉ ስር ወደቀች፣ ለመሞት ደረሰች። 7ቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ልቅሶ መተውን መጽናናትን አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እሷ ግን ልቅሶ መተውን መጽናናትን እምቢ አለች። ጌታችን ኢየሱስም እናቱንና የሚወደን ደቀ መዝሙር ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙርንም እነሆ እናትህ አለው። ይህ ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን መሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ አኖራት። እቤትም ከገባች በኋላ መጽናናትን ልቅሶን መተውን እምቢ አለች። እስከ 3 ቀንም ድረስ እህሏን አልቀመሰችም። 7ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺን መማልድሻለሁ፣ ቃል ኪዳን ግቢልኝ ይልሻለሁ። በነፍስ በሥጋ በተቀበላቸው መከራዎች ሁሉ በመቸንከሩ የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአት ፍዳ ታድኑኝ ዘንድ ለዘላለሙ አሜን።